በመካከለኛው ምስራቅ ሰማይ ስር በፋርስ ባህረ ሰላጤ ሞገድና በዲፕሎማሲው አውሎ ነፋስ መካከል ዓለም እስካሁን አይተው የማታውቀው እጅግ አስፈሪና ግዙፍ የጂኦፖለቲካ ቁማር እየተከናወነ ይገኛል። በአንድ በኩል አሜሪካ ትቅደም በሚለው መርኋቸው የዓለምን የኃይል ሚዛን እየናጡት ያሉት ዶናልድ ትራምፕ፣ በሌላ በኩል ደግሞ አባታቸው በጦርነቱ መጀመሪያ በአሜሪካ የአየር ድብደባ ከተገደሉ በኋላ በሚስጥር ስልጣን ተረክበው እስካሁን በህዝብ ፊት ባይታዩም በቃላት ጦርነቱ ግን ዓለምን እያሸበሩ ያሉት አዲሱ የኢራን የበላይ መሪ አያቶላህ ሙጅተባ ካሚኒ ዛሬ በመካከለኛው ምስራቅ የሚታየው ትዕይንትም ተራ የድንበር ግጭት አይደለም። ይልቁንም የዓለምን ኢኮኖሚ አንቆ የያዘ ሀያላን ሀገራትን እርስ በርስ ያፋጠጠና የሰው ልጅን እጣ ፈንታ በገደል አፋፍ ላይ ያቆመ የታሪክ መለወጫ ክስተት ነው። የኢራኑ የበላይ መሪ አያቶላህ ሙጅተባ ካሚኒ ካሉበት የምስጢር ቦታ ሆነው በመንግስት ቴሌቪዥን በኩል ያስተላለፉት መግለጫ መላው ዓለምን የናጠ ሆኗል። ካሚኒም ኢራን የኒውክሌርና የሚሳኤል አቅሟን ከመቼውም ጊዜ በላይ እንደምትጠብቅና ለዚህም ማንኛውንም ዋጋ ለመክፈል ዝግጁ መሆኗን አብስረዋል። አሜሪካውያን በፋርስ ባህረ ሰላጤ ውስጥ የሚገባቸው ብቸኛ ቦታ ቢኖር ከባህሩ ግርጌ ነው የሚለው ንግግራቸው በቴህራንና በዋሽንግተን መካከል የነበረውን የሰላም ጭላንጭል ወደ አመድነት የቀየረ ቀጥተኛ የጦርነት ጥሪ ነው። ካሚኒ እንዳሉት ከሆነ በቀጠናው ታሪክ ውስጥ አዲስ ምዕራፍ እየተጻፈ ነው። ይህ ምዕራፍ ደግሞ አሜሪካን ከመካከለኛው ምስራቅ ጠራርጎ የሚያስወጣና የኢራን የበላይነት የሚያረጋግጥ እንደሆነ የሚታመን ይላሉ። ይህ ካሚኒ መግለጫ ወጣው የኢራን ኢኮኖሚ በአሜሪካ የባህር ኃይል ጥበቃ ከባቢ ምክንያትም ትንፋሽ አጥቶ ባለበትና የአገሪቱ የነዳጅ መርከቦች ወደ ባህር መውጣት ተስኗቸው በወደቦች ውስጥ በታገቱበት ወቅት ነው። ይሁን እንጂ ኢራን ይህንን የኢኮኖሚ ጥቃት የምትመክተው መላውን ዓለም በነዳጅ ዋጋ ሰዓት በመለብለብ ነው። የዓለም ድፍድፍ ነዳጅ 1/5 የሚተላለፍበትን ወሳኙን የሆርሙዝ የባህር ሰርጥን አንቃ በመያዟ የነዳጅ ዋጋ በአንድ ጀንበር $126 ተመዝግቦ ነበር። ይህ የዋጋ መናር በአሜሪካው ፕሬዚዳንት ዶናልድ ትራምፕ ላይ ከባድ የፖለቲካና የኢኮኖሚ ጫና ፈጥሯል። ትራምፕ በሀገር ውስጥ ያለውን የነዳጅ ዋጋ ለመረጋጋትና በባህረ ሰላጤው ሀገሮቻቸው ነዳጃቸውን በነጻነት እንዲያጓጉዙ ለማድረግ የባህር ነጻነት ግንባታ የተሰኘ አዲስና ግዙፍ ወታደራዊ ዕቅድ አውጥቷል። በትራምፕ ዕቅድ መሰረትም አሜሪካ በኢራን ላይ የጣለችውን የባህር ከበባ የምትቀጥል ቢሆንም በተመሳሳይ ጊዜ ግን የሆርሙዝን የባህር ወሽመጥ በኃይል ለመክፈትና የኢራን ተጽዕኖ ለመመከት ከአገሮቿ ጋር አስተባባሪ ኮሚቴ አቋቁማለች። የአሜሪካው የውጭ ጉዳይ ሚኒስቴር በመላው ዓለም ለሚገኙ ዲፕሎማቶቹ በላኩ አስቸኳይ መልእክትም ሀገራቱ አሜሪካ በሆርሙዝ ባህር ሰርጥ ለምታደርገው ወታደራዊ እንቅስቃሴ ድጋፍ እንዲሰጡ ጠይቋል። ይህ ጥያቄ ግን እንደ ሩሲያ፣ ቻይና፣ ኩባና ቤላሩስ ያሉ የኢራን ወዳጆችን አያካትትም። ትራምፕ ይህንን እርምጃ መከላከያ ብለው ቢጠሩትም በተግባር ግን መላውን ዓለም ወደ ታላቅ የባህር ላይ ጦርነት የሚጋብዝ አደገኛ እርምጃ ነው። ይሁን እንጂ ትራምፕ ከኢራን ጋር ብቻ ሳይሆን ከገዛ አጋሮቻቸው ጋርም ጦር ሰብቋል። አሜሪካ በመካከለኛው ምስራቅ ለምታደርገው ወታደራዊ ዘመቻ የጦር ሰፈሮቻቸውን ለመጠቀም ፈቃደኛ ያልሆኑትን እንደ ጣሊያንና ስፔን ያሉ ሀገራትን ትራምፕም ክፉኛ ኮንኗል። ጣሊያንም አንዳችም እርዳታ አላደረገችልንም፣ ስፔን ደግሞ እጅግ አስከፊና አጸያፊ ነች ማለት የተናገሩት ትራምፕም የአሜሪካንን ጦር ከእነዚህ ሀገራት ለማስወጣትና በጀርመንም ያለውን የሰራዊት ብዛት ለመቀነስ ዝግጁ መሆናቸውን ገልጸዋል። ይህ የትራምፕ እርምጃ ለዘመናት የቆየውን የኔቶ ጥምረት አደጋ ላይ የጣልና አውሮፓን በስጋት የናጠ ክስተት ሆኗል። ትራምፕ ከእኛ ጋር ያልቆመ ጠላታችን ነው የሚል ጥብቅ ፖሊሲን በመከተልም የዓለምን ዲፕሎማሲ ወደ ንትርክና ዛቻ ቀይረውታል። በዚህ መሃል የፓኪስታን መንግስት በአሜሪካና በኢራን መካከል በስልክም ቢሆን የሰላም ድርድር እንዲጀመር ቢማጽንም በሁለቱ ወገኖች መካከል ያለው የጥላቻ ገደል ግን ከቀን ወደ ቀን እየሰፋ ነው። ካሚኒ 90 ሚሊዮን ኢራናውያን የኒውክሌርና የሚሳኤል አቅማቸውን እንደ ብሔራዊ ማንነት እንደሚመለከቱትና ለድርድር እንደሚያቀርቡት ይናገራሉ። አሜሪካን ታላቁ ሰይጣን በማለት የሚሰድቡት ካሚኒ የሆርሙዝ ባህር ሰርጥን ለመቆጣጠር በየመርከቡ $2 ሚሊዮን የመተላለፊያ ታክስ በማስከፈል የዓለምን ንግድ እያናወጡት ይቀጥለዋል። ለተባበሩት አረብ ኤሚሬትስና ለሌሎችም የቀጠናው ሀገራት ይህ የኢራን እርምጃ የባህር ላይ ወንበዴነት ሲሆን፣ ለኢራን ግን ህጋዊ አስተዳደር ነው። በኢራን ውስጥ ያለው ሁኔታ እጅግ ዘግናኝ ነው። መንግስት በሀገር ውስጥ የሚነሳበትን ተቃውሞ ለማፈን የጀመረው የሞት ፍርድ አፈጻጸም በከፍተኛ ሁኔታ ጨምሯል። ሰሞኑን ሳሳን አዛድቫር የተባለ የ1 ዓመት ወጣት በኢስፋን ከተማ የተሰቀለ ሲሆን ምክንያቱ ደግሞ ከጠላት ጋር በመተባበር ፖሊሶችን አጥቅተሃል የሚል ነው። የተባበሩት መንግስታት ድርጅት እንደሚለው ከሆነ ጦርነቱ ከተጀመረ ወዲህ ቢያንስ 21 ሰዎች በኢራን ተሰቅለዋል። ይህ የውስጥ ጭቆናና የውጭ ጦርነት ተዳምረው የኢራን ህዝብ ለከፋ ስቃይ ዳርገውታል እየተባለ ነው።
በሊባኖስም በኩል ያለው የተኩስ አቁም ስምምነት በየቀኑ እየፈረሰ ነው። በኢራን የሚደገፈው ሂዝቦላ በእስራኤል ጦር ላይ ጥቃቱን የቀጠለ ሲሆን እስራኤልን በወሰደችው የአየር ድብደባ ሕፃናትንና ሴቶችን ጨምሮ 9 ሰዎችን ገድላለች። እስካሁንም 17 የእስራኤል ወታደሮች በዚህ ፍጥጫ መሞታቸው ታውቋል። ሁኔታው ግን እጅግ አሳሳቢ መሆኑ የተባበሩት አረብ ኤምሬትስ ዜጎቿ ወደ ኢራን፣ ሊባኖስና ኢራቅ እንዳይጓዙ የእንቅስቃሴ እገዳ ጥላለች። በመካከለኛው ምስራቅ የባህር ሞገድ ላይ የተጋረጠው የአስፈሪ የጦርነት ዳመና አሁን ወደማይመለስበት የፍጥጫ አውድማ እየተለወጠ ይመስላል። የዓለም የፖለቲካ መድረክ በአንድ በኩል በዋሽንግተን የኃይል ጡንቻ፣ በሌላ በኩል ደግሞ በቴህራን ግትርነትና የሃይማኖት ጽናት መካከል ተወጥሮ ይገኛል። የኢራን አዲሱ የበላይ መሪ አያቶላህ ሙጅተባ ካሚኒ አባታቸው በአሜሪካ የአየር ድብደባ ከተገደሉ በኋላ በሰጡት እጅግ አስደንጋጭ መግለጫ አሜሪካና ምዕራቢያንን እስከ መቅንያቸው የሚያንቀጠቅጥ የዛቻ ናዳን አውርደዋል። አሜሪካውያን በፋርስ ባህረ ሰላጤ ውስጥ የሚገባቸው ብቸኛው ስፍራ ቢኖር ከባህሩ ግርጌ ነው የሚለው የካሚኒ ንግግርም የዛሬዋን ዓለም ወደ ታላቅ የፍጻሜ ጦርነት የሚጋብዝ የነጋሪት ድምፅ ሆኗል። ይህ መግለጫ ተራ ፖለቲካዊ ዛቻ ሳይሆን ኢራን የኒኩሌርና የሚሳኤል አቅሟን ለመጠበቅ ማንኛውንም ታሪካዊ መስዋዕትነት ለመክፈል መቁረጧን ያበሰረበት የታሪክ አዲስ ምዕራፍ ነው። የፕሬዚዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የጣለው የባህር ላይ ከበባ የቴህራንን ኢኮኖሚ አንቆ ለመግደል የታለመ ስትራቴጂካዊ መቅሰፍት ቢሆንም ኢራን ግን ይህንን ከበባ በመላው ዓለም ላይ የኢኮኖሚ ሰይፍ አድርጋ መልሰዋለች። የዓለምን ድፍድፍ ነዳጅ 1/5 የሚተላለፍበትን የሆርሙዝ የባህር ሰርጥን አንቃ በመያዟ የነዳጅ ዋጋ በአንድ ጀንበር $126 ደርሷል። ይህ ቁጥር ለአሜሪካና ለአውሮፓ ኢኮኖሚ ብቻ ሳይሆን ለእያንዳንዱ የዓለም ሸማች የኑሮ ውድነት መርዶ ነው። ትራምፕም በኢራን ላይ የሚጥሉት እያንዳንዱ ማዕቀብና ከበባ በነዳጅ ማደያዎች ላይ የሚሰለፈውን አሜሪካዊ ቁጣ እያባባሰው ነው። በዚህ ምክንያትም ትራምፕ የባህር ነጻነት ግንባታ የተሰኘ አዲስና ግዙፍ ወታደራዊ ጥምረት ለመፍጠር ደፋ ቀና እያሉ ነው። ዓላማቸውም የሆርሙዝን የባህር ሰርጥ በኃይል በመክፈት ኢራንን ተጽዕኖ ማክሸፍ ነው። ይሁን እንጂ ትራምፕ የሚያካሂዱት ይህ ዘመቻ ከአጋሮቻቸው ጋር ያላቸውን ግንኙነት ክፉኛ እያሻከረ ይገኛል። ትራምፕ አሜሪካ በመካከለኛው ምስራቅ ለምታደርገው ወታደራዊ እርምጃ የጦር ሰፈሮቻቸውን ለመጠቀም ፈቃደኛ ያልሆኑትን እንደ ጣሊያንና ስፔን ያሉ ሀገራትን ዘልፈዋቸዋል። ለምን ሰራዊታችንን ከእነዚህ ሀገራት አናስወጣም ሲል የጠየቁት ትራምፕም የኔቶን ሕልውናና የአውሮፓን ደህንነት አደጋ ላይ ጥለውታል። ይህ የብቸኝነት ዲፕሎማሲ አሜሪካን ከዓለም አቀፍ አጋሮቿ እያራቃት ሲሆን፣ በተቃራኒው ደግሞ ኢራንን እንደ ሩሲያና ቻይና ካሉ ሀያላን ሀገራት ጋር ይበልጥ እንድትጠጋ እያደረጋት ነው። የትራምፕ አስተዳደር ለዲፕሎማቶቹ በላከው ምስጢራዊ መልእክትም ሀገራት ከአሜሪካ ጎን እንዲቆሙ ቢጠይቁም የሞስኮና የቤጂንግ ዝምታ ግን አዲሱን የዓለም ኃይል አሰላለፍ ፍንጭ እየሰጠ ይገኛል። ዓለም አቀፉ ፖለቲካ በአሁኑ ሰዓትም በታላቅ የውጥረት አዙሪት ውስጥ ይገኛል። የነዳጅ ዋጋ መናር፣ የባህር ላይ ከበባ፣ የአያላን ዛቻና የንጹሐን ደም መፍሰስ ተዳምረው የሰው ልጅን ወደማይመለስ አደጋ እየገፉት ነው። ዶናልድ ትራምፕም በጉልበትና በማስፈራራት ዓለምን ሊገዙ ሲሞክሩ፣ ሙጅተባ ካሚኒ ደግሞ በምስጢራዊ ጥላት ስር ሆነው ዓለምን በኒኩለርና በነዳጅ ጦርነት እያሸበሩ ነው። በመካከለኛው ምስራቅ የሚታየው የእሳታማ ትዕይንት መጨረሻው መቼ ይሆን? ታላቅ ድርድር ወይስ መላው መድረክ የሚያወድም ታላቅ ፍንዳታ? ጊዜ የሚመልሰው ቢሆንም የሆርሙዝ የባህር ወሽመጥ እንደተዘጋና የባሩድ ሽታም እንደቀጠለ እስካለ ድረስ የዓለም ሰላም በፈተና ላይ መቆየቷ አይቀሬ ነው። ይህ የአያላን ትንቅንቅ የዛሬውን ትውልድ ብቻ ሳይሆን የወደፊቱን የዓለም ስርዓት ዳግም እየቀረጸ ይገኛል። ዓለም አሁንም ትንፋሿን ዋጥ አድርጋ የዚህን ታላቅ ድራማ ቀጣይ ትዕይንት ትጠብቃለች።